ሰላም ነን አልহামዱሊላህ ካላገባውህ ወላሂ አይቻልም እኔ በዛ አላምንም እኔ ምናምን አላት እንደዚህ የለም እኔ አይመቸኝ እንደዚህ መጀመሪያ ራሴን ላስተካክል ወላሂ አልዓዚም ግን አታምርም ቆንጆ ናት መኪና መግዛት ያልቻልኩ ሰውዬ እንደገና ሚስት ራሴን ሳላደራጅ እንደገና ወደ ትዳር ረተኝማ የማይሆን ነገር ያደራጃለሁ አለኝ ኧረ መኪና አለኝ ቤት አለኝ ነው የምትለው ኧረ ተወኝ አቦ በየሷ ተገዥ ትሆናለህ በኋላ የሷ ተገዥ ነው የምትሆነው ትገዛለች የራሴ አላህ ለኔ አላህ ይስጠኝ የሰው ወርቅ ምንም አይጠኝም ለኔ አላህ ይስጠኝ ኢንሻአላህ ይሰጠናል ላ ባንተ ምክንያትኛ ጉዞና አራለው ምንድነው ሁሉ ማደሙብኝ ባረፍድም እኮ መጣ ወንዶች እኮ እሺ ብለዋል ሴቶቹ ምን አስነክተብኝ ነው ያቃሉ አይልመዱት ለምደው ነው እንዴ ያስለምዳቸው ነው ዋሷኝ 6 ነው ጀርባዬ ላይ ምደረደረው ሴት 6 ደርድሬ እንደ መርከብ ነው ወስዳቸው ስድስቱንም በተመሳሳይ ሰዓት ናቲ ሰብሰብ መጣ ለዚህ ጉዞ መጣ ምንድነው አገባ እንዴ ናቲ አገባ እንዴ አንተ አውቀህ ነው እሱ ምክንያት በማድረግ እኮ ነው ምን ሄዱ አይደል ሚስትህ ምን ነው ፈጣሪ እንደዚህ ጨከነባት እንዴት ስንት ምን ይባላል ይሄ ፈጣሪ ከጎንህ በእናትህ እንደዚህ ትለኛለህ እንዴ ቤተሰቦች የረገሟት ነች እንዴ አንተ በእናትህ ማትቀባጥር ዝም ብለህ ያማል እንዴ ምን ይባላል ስለ ናቲ ያቀጠላታል እያልክ ነው ቶቶቶ ጤነኛ አይደለም አንተ ያላረገው ነገር የለም እኮ እርጉም እኮ ነው ሰው መስሎ ነው እንዴ ናሻውን ጓድ ሴቶቹ እየጠበቁ ነውና እሱ ካለ አልሄድም ምን ለምን ይቅሩ ሴቶቹ አንተ ሰው መስሎ ነው እንዴ አንተ አገባህ ኧረ በእናትህ አንተ ስላላገባ ነው ወይ ናቲ ትሙት አንተ አፍልለም እንዳታወራ አንተ ስላላገባ ነው ወይ አንተ ያየው ቦታ እኮ ይቻሉ ጓድ እናው ትዝ ይላልክ ለኔ ብለህ እስር ቤት ገብተህ ምናምን እንዴት ተረሳዋለህ አንተ ቀን እኔ ልወጋ ነበርኩ እስር ቤት ለአንተ እየታሰረ አሁን ተነግሮኛል እኮ እሱ ነገር እኔ የኔናንተ ጓደኝነት 200 ብር 300 ብር አይደለም ሚሊዮን ብር አይለያይም እውነት ነው በጣም ነው የምወዳውት በጣም እሺ ኧረ ስማም ኧረ ብር አገኘው 100 ብር እንካፈል አይደለም ምን ሳይል እንብላ ኧረ እባክህ ደፋ ቀና ብሎ ያነሳው ማን ነው ዝቅ ስለ ወገቤ ቢሰበርስ እንዴ በሽተኛ ፓራላይዝ ሆነስ እንደዚህ ብለስ አንተ ሲጀመር መጥፎ ሰው ነህ አራቀልና አይደለም ኧረ ዞር በል በእናትህ ዝቅ ስለ ወገብ ይሰበራል እንኳን ብለህ ደግፍ አታረገኝም ገንዘቡ ለብቻ ተመኝቶ ነው ማለት ነው አንተ የምርን ነው በቃ ይሳቅ በወደ መሰረው ነገር በጣም መጥፎ ሰው ነህ አንተ አዚ ድሮ ትለኝ ነበር ይሄ ልጅ ጋር አብራቷል አንተ ብዬ ተወግቼ አንድ ቀን አገኘው ይሄ ሁሉ ቀን አመታት ስታታለለኝ ነበር የዶርኮ ማለት ነው አስመሳይ ባጠቀኝ እንዳለ እይዬ ነርስዬ አስከቢ ዮናስ ምን ልታረግ መጣ ደግሞ እዚህ አንተ ግሪ እንደዚህ ቀጭን ነው በቁምጣ ሆስፒታል ትመጣለህ እንዴ የምን ጂም ሰውነት ይችላል እቺ ልጅ ትስተግሪ እግር ቁጭ በል እስቲ ኧረ እንዳትሰበር ምንድነው በብት ነው አፍ ነው የሚሸተው እስቲ ተናገር አፍ ነው ዝም ብዬ ሳይህ ማለት ነው ኩከምበር ትበላለህ መሰለኝ ዝም ብዬ ሳይህ ችግርህ ማለት ነው እዚህ የሚፈታ አይደለም እዛ ተሻግሮ እንትን ያለውን ሆስፒታል አላ ከሱ ደግሞ ተሻግሮ ቤተክርስቲያን አላ ሂድና ጸልይ ጌታ ነው ያለኝ አንተ ሐወንዬ ወይዬ ከሰማይ የወደቀ መልአክ ነው የምትመስዩ ታውቂያለሽ አመሰግናለሁ ግን አንቺ ስትወድቂ በፊትሽ ነው ያረፍሽው ምን ሆንክ አንተ ቤቱን ኮንሰርት አረግሽው እኮ እንኳን ኮንሰርት ለምን ናይት ክለብ አላረገውም በቤት ማን ያገባዋል አራሱማ መብትሽ ነው ፋቤ ምንድነው ደግሞ የምትበላው ይሄ ቋንጣ ነው ቋንጣ ሰውዬው አስቀምጦት ሄደውን ቋንጣ ቆጥሮታል እሺ ትጋደላላችሁ ይምጣል እሺ ማይ እንዳነግሪው በእናትሽ አያገባኝም እኔን አጨቅጭቀኝ በቃ ተጋደላችሁ ብያለሁ በቃ እኮ በቃ አንቺ ዝም ካልሽ በምን ያውቃል በቃ ረማይ ሰድሹ በእናትሽ 500 ብር ትከፍላለህ አረማይ እዚሁ ቢዝነስ እና እኔን ጆይኒን በነፃ ማገለግልህ በል ሻውን ጥራ ያላስኩም ትራንስፈር ላድርግ ትራንስፈር ይቻላል አርግ
ገባ? ገብቷል። በቃ ኧረ ሚስጥር ይጠበቅ። በቃ እማዬ አደራ። ኧረ ሚስጥር መጠበቅ ያደግንበት እኮ ነው። ትንሽ ጨው ሲኖረው ይጣፍጣል እንጂ። የሚገርም እኮ ነው። ጭራሽ እዚህ ቤት ቋንጣ መዘራረፍ ተጀመረ። ማነው 18ኛ መደዳ ላይ ያስቀመጥኩትን ቋንጣ የበላው? ቆጥሬው እኮ ነው የሄድኩት። ኧረ አባዬ በእናትህ እንደዚህ አትይኝ። ሁልጊዜ እኔ ብቻ ነኝ እንደዚህ ቤት የምጠረጠረው? ይኸው ከፈለክ ጠይቃት። ማን አለ ታዲያ እዚህ ቤት ካንተ ሌላ ሌባ? ኧረ እሱ አላረገም፣ እንደዚህ አላረገም። ምናልባት ተሳስተ ሊሆን ይችላል። ግን እሻው ለነገረኝ ሰው 500 ብር ልሰጥ ነው። ቶሎ በሉ። 500? ኧረ አባዬ በገንዘብ ልደለለን እያሰብክ ነው አይደለ? እማዬ እንዴት ብታስባት ነው 500 ብር ታጣለች ብለህ ነው? የለም አንሷችኋል ማለት ነው አይደለ? 1000 ብር አድርጌዋለሁ እዚሁ የፈጠነ እሱ ነው እንዴ እማዬ? ኧረ እማዬ በገንዘብ ሸጥሽ? አይ ምንም ማድረግ አልችልም። እንግዲህ ጨረታውን ተበልተሃል። አዝናለሁ በሚያሳዝን ሁኔታ። አንተ ሆነ ሚጡ ወይ የት ነው እንዴ? የ15 ብር ካርድ ቶሎ ይዘሽ ነሽ። የ15 ብር? አዎ እንዳትቆይ። መጣሽ? ባለ 15 የለም። ታዲያ ባለ ስንት ነው ያለው? ባለ 10 እና ባለ 5 እኮ። አንድ ባለ 10 አንድ ባለ 5 ግዢያ። ታዲያ እሺ ቶሎ በይ፣ ተኩያለሁ። በእናትህ ምንድነው አመት የምትፈጂው? እቺ በእናታችሁ እንዴ ምን ሆነሽ? ባለ 10 አልቋል አለኝ። ታዲያ 3 ባለ 5 አገዥም? እሺ። ኧረ ወይኔ ኧረ እቺ ነፈዝ የሆነች ንፍዝ ያለች ልጅ ልኬ እንደው መከራ በላለሁ። እድሜ ልክ ትፈጃ። ደግሞ የት አለሽ? ባለ 15 መጥቷል። መርቶ እንዴት ነህ? ደህና ነህ ወይ? እንዴት ነህ? ደህና ነህ? አለሁ ደህና ነህ ወይ? የእኔ ጌታ አለ። መቼ መጣ? ሰሞኑን መጣሁ። እንዴት ነህ? በእናትህ ጥሩ ነው። ምን እኔማ ምቾት አሰቃየኝ። ጥሩ ነው። እኔ የምልህ እንደው ጓደኛዬ ትዝ አልከኝና እስኪ አካውንትህን ላክልኝ። ምን አልሽ? መርዚቲ አካውንትህን ላክልኝ። እንዴ ኧረ መርዚ ምን ማስቸገር እኮ ይሆንብህ። አንተ ጓደኛ አይደለህ እንዴ? ልክ ነህ መርዚ። አንተ እኮ ከላይ አልወረድክም እንጂ ጠይሞንክ እንጂ እኮ ከላይ ብትወርድ በቃ እሺ አንተ ጥሩ ሰው ቀረሮ ማለት እኮ ነው። በቃ ማትለወጥ። አየህ እኔ እንዳንተ ሲመቸው ክፉ አይደለም። ሲመቸው ክፉ ምን ያደርጋል? ኧረ ምን ማስቸገር ይሆናል። ልላክልህ አሁን ላክልኝ አካውንትን አሁን ላክልኝ። ኧረ እኔ ላምጣው። ቆይ ልላክልህ። ገብቷል። ይሄ ነው መርዜ። ወይ ቤኪ ገባልህ። ለአንተ እኮ ሰው ያንሳል። አንተ እኮ ሰው መባል ያንሳል። እንዴ ሰው ለኔ ምን አርጌ? ማን አለ ጓደኛዬ? ላንተስ ማን አለ? ይኸው ለ3000 ብር ምን አርጌ? ወንድሜ ያው በዚህ ጊዜ ካልተረዳዳን ማን አለ አንተ? እንደው ከባይሆን ግማሹን ልቀንስ ልላክልህ። አይዞ ሁሌ ከጎን ነኝ። እንደው ለሙሉ ምን አግኝተህ ነው ይሄን ሁላ ብር ለኔ? ያው ትንሽ የሆነች አንድ 20 ሚሊዮን ብር ዕጣ ደርሳኝ። ምን 20 ሚሊዮን ብር? 20 ሚሊዮን ጅብነሽ። እኔ ተውኩሽ እንጂ ማን አባቱ ቀማኝ። ከኔ ለባሰበት ሰጣውሽ ለለማኝ። እንዲህ ብዬ ነው ከኤክስ ጋር የተፋታሁት። ገብቷል። በዚህ ሰዓት ብር ነው መያዝ አለበት ወንድሜ። ታዋቂው ፊሎሶፈር አሪስቶትል ምን አለ መሰላችሁ? ሴት ልጅ ካሜራማኑን ሳይሆን የምትፈልገው ፎቶውን ነው። ነቃ ደንገጥ በል። ብር ያዝ ወንድሜ ብር። የግጥሜ ርዕስ በሶ ይሰኛል። በሶ መቱሽ ነቀነቁሽ እያገላበጡ ከላይ እስከታች እየተፈራረቁ የዶርም ተማሪዎች እና ይቅርታ ስሜታውኝ ይቅርታ። እኔ ማለት በበሶ ነው ያደኩትና ይቅርታ ስሜታውኝ ነው ይቅርታ። ሌላ ግጥም አለኝ። እኔ ወደድኩሽ ስል አንቺ ወደሽ ሌላ፣ ታክሲውም ሞላ አውቶቡሱም ሞላ። ሜሪዬ የአራድዬ ልጅ እንዴት ናችሁ? ቶምብዬ ነኝ። እዴ ዱዱ ይላል የአራድዬ ልጅ ብርዝና ይኸውልሽ በቃ እኮ መላ ጠሩብኝ። በቃ ከቻሳልኩኝ ላይፍ ላይ ምናምን በቃ ደገፍ አድርግኝ። የአራድዬ ልጅ ብርዝና አስቅርባ ውብ ነው የአራድዬ ልጅ። የቄራ ልጅ ነኝ ወጋቸው እና ለምን የቋራቱን አተ እና እንዲህ እሰከስ እኔ በጩቤን አደግኩት ሰማኛ እና እንዲህ ፒያሳ በላዳ ሞልቷል። ነይ ስገቢ ይሞላል። ሰሚ ማን ወይ ለምን ይቺ ላዳ አስቀጥቅጠሽ ገጀራ አሰሪባት ነው? ማታ ማታ ለምን አንጋ አሰሪባትም እንጂ በዚህ ቤትማ ገቢ የለሽም። አረጋዲ ህይወት በቃኝ። አረኝ ይብቃኝ።
ምሳ በላ አልበላው? ከመሶብ ውስጥ አንድ እንጀራ ይዘና ቶሎ በል። እሺ ይሄው አንድ እንጀራ ነው የወሰድከው? አዎ አንድ ነው። እንካ ችኛዋን ጨምርባት። እንካ ከአንድ እንጀራ በላይ በዓል አይደል እንዴ? ብላ እኮ በዓል ቢሆንም ይበዛል። አምጣው። አምጣው ወጥ ላድርግልህ። አምጣው። እንዴ 5 ጭልፋ እኮ ነው ያደረግሽው። አታፍጥ፣ አርፈህ ብላ። እሺ በስመ አብ ጠገብኩኝ። ልትወው ብቻ እንዳይሆን። አታደርገውም ማለት ማን አስጨምረኝ አለ? ምን ሆንክ? እኔ መች ጠየቅኩሽ? ራስሽ አይደለሽ እንዴ በግድ የጨመርሽው? እኔ ነኝ ያልኩ? እኛ መካሪ ስለሆናውን እድሜውም ወደ 30 ምናምን እየገባ ነው። እንደ ኢትዮጵያ እኮ ጨዋታ ያለበት ቦታ የለም። አይኔ እንጂ አንደ ደብ ጭንቅላት ተናጋሪው እብድ ቢሆን አዳማጩ አቅለኛ ይሆን። ሄሎ ይክማ። ሄሎ ዋሌኩም ሰላም። ይኸውልሽ ከዱባይ የመጡት እኮ ማስካራዎቹ ማለት ነው። ወላሂ ኦሪጂናል አይደለም ብሎ ሸምስ መለሰብኝ። ካሮት ወይኑና የባለፈው የላክሽልኝ የለም ቪክቶሪያ ሴክሬት እነሱ አሪፍ ናቸው፣ አሪፍ ይበራሉ። 2 ሻንጣ ባለፈውም ሰመድ አምጥቶልኝ ትንሽ ጥቅም ይዤ ነበረ። ያው ስራው ታውቂያለሽ አንዳንዴ እንትን ይላል። አሁን ደግሞ ዶላርም ስለጨመረ ዝም ብዬ አዳማ ትንሽ እዛ ስለሚገዙ ምናምን አለው አይደለ ነጋዴዎቹ ዘማታ የሚሰሩት ምናምን የለም እዛ እንደውም ጨምሬ እንደውም ዱከም እንደውም ጨምሬ ይሄድ ነበረ። ግን ሁኔታው ምንም ዝም ብዬ በዛም ጥቅም አግኝቼበታለሁ። አልሐምዱሊላህ በጣም አሪፍ ነው። ወላሂ ነው ፈታችሁ። ለምን ባለ ቦስ አይደል እንዴ? ለምን ቦስ ተፈታች? በእናትህ የሆነ የድሮ ባለው ያ መዳሙ ይሻላታል ባለ እሱ እኮ ዝም ብሎ ዋቴ እኮ ነው ሳክስ ብቻ ዝም ብሎ ቁጭ ብሎ በቃ ገና ለገና እሷ ነጋዴ ምናምን ስለሆነች የለም ሲኒማ ራስ 200 የ200 ብር የ300 ብር ሰልክ ይቅማል። ሳክሱ ሳክስ አይደለም እንዳለ በቃ አስመጧቸው እንዴ ሰው ጓደኞቹን አስመጡ እንዴት ትዳሩን ይረሳል? እና ሊላሂ ወላሂ ነው በጣም ይደበረኝ ሀቅ ለመናገር ማለት ነው እንደ ሰው። እና አባዬ ደህና ነች በእናትሽ? የላይ ቤቷ አባዬስ ወላሂ ሪህ ምናምን ያማታል እንደዚህ ጉሯን ያኮማትራታል ምናምን ይሄ እና እኮ ለምን ቲኪ ገላናን አታናግራት? ቲኪ ገላና እኮ የሪህ እንትን መድኃኒት ቤት አላትና እኔ ደግሞ ምን እንደምታረጋችሁ ሶሻል ሚዲያ ባለፈው አይቺ ወስዳ ሪህ ያመማቸውን አሮጊቶች ምናምን የለም ሰብስባ እና አባዬ ምናምን ማራቱን አላስወጣቻቸውም። ከዛ አባ ደግሞ በፊት ይሆናል አይደል ከሀገር ቤት ከውልባረክ ጀምሮ እስከ ቡታጀራ እየሮጠች የሆነ ዕቃ ታመጣና ጨምራ ትሸጥ ነበር። እንቁላል ምናምን ማለት ነው። እዛ ዶሮቹ አይጥሉም ገግመው ማለት ነው። በሶሻሊዝም በምናምን ነገር የለም። ሰብስክራይብ አድርጉ ቻናሌን። ያራዳ ልጆች ዜና ቢያነቡ አስበዋል። ኢቲቪ ላይ ግስጥ ብሎ ሱፉን ምናምን አይደለም የሚጨሰው ባላቶሉን ይቆረጣል። ምንድነው ብራውኑን ይቀባና ማለት ነው የሀገር ምርሽ ምናምን ነገር ታቱ ምናምን እዚህ ጋር ፒስ ላቭ ምናምን ይሏል። ዲር ማማ የፈረደበት የሸቤ ጥቅስ ምናምን ተነቅሶ ምናምን በቦዲ ከች ይላል ኢቲቪ ላይ። ዛሬ የአራዳ ልጆች 4 ሰዓት ሆኗል። እኔ ሰዓቱን አልሾፍኩትም። አረ ዲፕሎማሲያችን የሌለ ቂጥ እየገባ ነው። ጭራሽ ደግሞ ጀለስካ ማለት ነው ቱርክ ሄዶ በት ሲል ከሰሜን ኮሪያ ጋር ምናምን አላለም። ያዛ ጆን ባይደን ደግሞ እዛ ውስጥ ያሉ ዲፕሎማሲ ከና አልተመቹትም። ምን ጦር መሳሪያ ካልሆነ ዛሬው ልማት ሲባል ወይዬ ልማት አረ የለም ባሉ አየረኛ አድዋ ላይ ምናምን የለም እንዴ ጀለስ ምን ሆነ ነው? እና የጃፓኑ ደግሞ ፕሬዝዳንት G8 ውስጥ ግቡ ሲባሉ አረኛ V8 ውስጥ ለሚንገባው ፋራ ይፈልጋል። ዜናው በዚህ አልቋል። አንተ ደህና ነህ? ሰላም ነህ? አለው ወዘላ ፈያን አንተ ቦግባ የሚባለው አረ ደላሎቹ ተስማምተው ከኤርገን ግሎብ ሊያወጡት ነው ከክለባችሁ። እግዚአብሔርን ቦግባ ከወጣ እኮ ውሃ በላችሁ። ባርሳውን እንትና ጃቪ ከወጣ በኋላ ማለት ነው ያ ጃቪ ፉሪ ሆነን ያየ ነው። ጃቪ የቀረቀረላቸው ጊዜ 9 ሰዓት ጅብ አልፈናል አየንም። ፉሪ አንተ ያው ሁሉ ታሪክ ረሳህ። ደህና ነው አገር ቤት ምን ይዘላቸው ወይድክ አንተ ባለፈ አምና እኮ አገር ቤት ገብቼ ጋዝ ጨው ምናምን ይዤ ስገባ ብረት ምጣድ አልናቸው። ምን ይጨመራል አልኳት። ትንሽ ውሃት የለችም ይክማ አይፎን ብሮ ይዘናል። ጆሮ ይደንቁር። ኧረ በማርያም ከተማ ልጅ ማይጠይቀው ጥያቄ ነው የሚጠይቁት እኮ
ከተማ ላይ ስልክ ግዛልኝ ይላል። ሀገር ቤት አፎን ፕሮ ለእኛን አልወጣልንም። በሳምሰንግ ነው እኮ የምንሰራው። ፋመሰ እኛን ብሎ ፌመስ ፈስ አባያና በጫሙ መካከል ያለው ተራራ የባሌ ተራራ ይባላል። እና ጀለስ ቺኳን ይዟት እየሄደች ምናምን እየጎበኙ ይሄ እኮ የባሌ ተራራ ነው ትላታለች። አከሷ ምን ብትል አሪፍ ነው ወላሂ ባልሽ ተራራ አለው አላለቻትም። አለቻት በቃ ምን እሺ ምን የለ በቃ ከጫፍ እስከ ጫፍ አዲስ አበባ ሞልቶ ፉሪ ሞላ፣ አለም ገና ሞላ፣ ኬንቴሪ ሞላ፣ በዛ በኩል እስከ ሱሉልታ ድረስ ሞላ፣ በዚህ በኩል እስከ ቡራዩ ሞላ። በቃ ያልሞላው ሞላ የሚባለው ስም ብቻ ነው። አረ ሞላ የሚባል ስም ግን እንዴት ይጨንቃል! ኢናሊላሂ በጣም ስትረስ አለው። ሞላ የሚባሉ ሰዎች ኦብዘርቭ አድርጋቸው ወይ ሽጉጥ አላቸው፣ አጠር ብለው ጠቆር ያሉ ደንደን ያሉ ናቸው። ጃኬት የሚያደርጉ ሽሮ ከለር 120 ብር እዛ ቦንዳ የሚሸጠው። አለበለዚያ ደግሞ የሆነ ካራ ሶሪያ ምናምን የሚሰሩ ውርድ ጀማዎች የሉ ግራይንደር በግራጁ ይዞ ምናምን የሚቆርጥ እንደዚህ አይኑን ጨፍኖ ምናምን ሞላ ወይ ደላላ ናቸው ወይ ከብት ነጋዴ ናቸው። ሞላ ዋት አን አሜዚንግ ኔም። እኔ እውነቱን ልንገርህ ሞላ ብባል ኮንዶሚኒየም እንኳን ቢወጣልኝ አቤት አልልም። ሞላ what's going on think about it። አስቡበት። ስማችሁ ከየት ነው የመጣው? እጣ ፈንታ ነው። ስም ሊቀየር ይችላል። ሞላ ከሞላ እኮ ተኮላ ይሻላል። ተኮላ በቃ ደስ ይላል። ቢያንስ ተን ብታነሳው ኮላ ይወጣዋል። አስቡበት። እኔ እንደ ወንድም ነው የምመክራችሁ። ሰው ዝም ብሎ በስማችሁ ብቻ ለምን ይጠላችኋል? ለምን ይፈራችኋል? ሞላ ቢባል እኮ ስንት ቀና አለ፣ ስንት ሀብታም አለ። እኔ ሞላ ጋር ተቀጥሬ 10 ሺህ ብር ከምናገኝ ከነድህነት ይባክ ይሻለኛል ነው የሚለው ሰው። ሂሩቤል፣ ዳኒ፣ ዴቭ የሚባሉ ልጆች ሞላ